ሰኔ 1969 ዓመተ ምህረት የአውሮፕላን ማረፊያው ግርግርና ውከት የበዛበት ቢሆንም ለአንድ ሰው ግን ዓለም ጸጥ ረጭ ዝም ጭጭ ያለች ያህል ነበረች። አንገቱ ላይ ያሰረው ከረባትና በጥንቃቄ የተሰፋው ሙሉ ልብስ የአንዱን ትልቅ ዲፕሎማት ክብርና ግርማ ያንጸባርቃል። እጆቹ ግን በትንሹ ይንቀጠቀጣሉ። አይኖቹ ደግሞ ከሩቅ የሚመጣን አደጋ እንደሚጠብቅ ሰው ግራና ቀኝ ያማትራሉ። እነዚህ ሰው አብዮታዊ ኢትዮጵያን የውጭ ጉዳይ ሚኒስትር አቶ ክፍሌ ወዳጆ ናቸው። በሀገራቸው ምድር የኮሎኔል መንግስቱ ኃይለማርያም ቀይ ሽብር በረንዳውን በደም እያጠበ ባለበት በዚህ አስፈሪ ሰዓት እርሳቸው በአብዮቱ ስም ዓለምን ለመዞርና የሀገሪቱን ገጽታ ለመገንባት ተልከዋል። በልባቸው ውስጥ ግን አንድ ትልቅ ውሳኔ አርግዘዋል። ወደ አዲስ አበባ የሚመለሰውን አውሮፕላን አለመሳፈር፣ ወደ ሞት ዋሻ አለመመለስ። የውሳኔ ግን ቀላል አልነበረም። ከጥቂት ሰዓታት በኋላ አዲስ አበባ የሚገኘው የሬዲዮ ጣቢያ ክህደት የሚል ታርጋ እንደሚለጥፍባቸው፣ የሲአይኤ ወኪል ተብለው በይፋ እንደሚፈረጁ ጠንቅቀው ያውቃሉ። አቶ ክፍሌ ወዳጆ የሶስት ስርዓት ምስክር፣ የኢትዮጵያ የዲፕሎማሲ ታሪክ ታላቅ መሐንዲስና በመጨረሻም የሀገሪቱን ዕጣ ፈንታ የለወጠው የ1987 ህገ መንግስት ዋና ጸሐፊ። ይህ ሰው ማን ነበር? በእርግጥ የሲአይኤ ወኪል ነበር ወይስ በሁኔታዎች የተገፋ ብልህ ዲፕሎማት? የክፍሌ ወዳጆ የህይወት ታሪክ ልክ እንደ ሀገሪቱ ታሪክ ውዥንብርና ሚስጥር የበዛበት ነው። ታሪኩ የሚጀምረው በግርማዊ ቀዳማዊ ኃይለ ሥላሴ ዘመን ነው። ወጣቱ ክፍሌ ወዳጆ በትምህርቱ የላቀ በህግና በዓለም አቀፍ ግንኙነቶች ጥልቅ እውቀት የነበረው ገና በወጣትነት የኢትዮጵያን የዲፕሎማሲ መድረክ እንዲመራም የተመረጠ ድንቅ አእምሮ ነበር። ንጉሠ ነገሥቱ የሀገሪቱን የዘመናዊነት ጉዞ ሲጀምር ካፈሯቸው ጥቂት የተማሩ ልሂቃን ስብስቦች መካከል ክፍሌ ግንባር ቀደሙ ነበሩ። በአሜሪካና በአውሮፓ የነበራቸው ቆይታ በዓለም አቀፍ መድረኮች ላይ የነበራቸው ተናግሮ የማሳመን የሚችል አንደበታቸው ገና በጠዋቱ የብዙዎችን ትኩረት እንዲስቡ አደረጋቸው። በተለይ የአፍሪካ አንድነት ድርጅት ሲመሰረት ክፍሌ ወዳጆ ከድርጅቱ መጀመሪያ ዋና ጸሐፊ ዲያሎ ቴሊ ጋር በመሆን የድርጅቱ መዋቅር በመዘርጋት ረገድ ከጀርባ የነበሩ ታላቅ አእምሮ ነበሩ። በወቅቱ በነበሩ የአሜሪካ የአውሮፓ ዲፕሎማቶች ዘንድ ክፍሌ ወዳጆ የኢትዮጵያ ካፈረቻቸው እጅግ ብሩህ አእምሮች አንዱ ተብለው ይገለጹ ነበር። ይህ ሙገሳ ግን በኋላ ለሚመጣው የክሱ ሽንፍር መነሻ እንደሚሆን ማንም አልገመተም። ዓመተ ምሕረቱ 1966 ዓመተ ምሕረት በኢትዮጵያ ላይ ድንገተኛ አውሎ ንፋስ ተነሳ። የንጉሡ ስርዓት እየተንገዳገደ ወደ መቃብር ወረደም። በምትኩ የመጣው ደርግ የተባለው ወታደራዊ ስብስብ ሀገሪቱን ቀይ ቀለም ሊቀባት መሰረቱን ጣለ። በዚህ አስፈሪ የሽግግር ወቅት ነው እንግዲህ የክፍሌ ወዳጆ ታሪክ ይበልጥ ውስብስብና አጓጊ የሚሆነው። የሀገሪቱ ልሂቃን ታላላቅ ምሁራንና መኳንንት በጥይትና በግድያ በሚታጨዱበት በዚያ ዘመን መሳፍንቱንና መኮንኖችን ሲያገለግሉ የነበሩት ክፍሌ ወዳጆም እንዴት ከደርግ ጋር ተባብረው ለመስራት ወሰኑ? ይህ ጥያቄ ለብዙዎች ዛሬም ድረስ እንቆቅልሽ ነው። ብዙዎች እንደሚሉት ክፍሌ ሁኔታዎችን በብልሃት የሚያልፉ ለሕይወታቸው የሚጠነቀቁና የፖለቲካውን አቅጣጫ ቀድሞ የሚያነቡ ሰው ነበሩ። አቶ ክፍሌ በስልጣን ላይ በነበሩበት ወቅት ግን የውስጥ ሰላም አልነበራቸውም። በየቀኑ ከአዲስ አበባ የሚወጡ ዜናዎች የሚወዷቸው ጓደኞቻቸውንና የትናንት የሥራ ባልደረቦቻቸው መገደላቸውን የሚረዱበት ነበር። በሌላ በኩል ደግሞ የኮሎኔል መንግስቱ ኃይለማርያም ሀገሪቱን ወደ ሶቪየት ህብረት ጎራ ለማስጠጋት ሲያደላድሉም ክፍሌ ወዳጆ ደግሞ ከአሜሪካ ጋር ያለውን ግንኙነት እንዳይበጣጠስ ለማድረግ በዋሽንግተንና በአዲስ አበባ መካከል ከፍተኛ ትንቅንቅ ያደርጉ ነበር። ዲክላሲፋይድ ወይም ይፋ በሆኑ የሲአይኤ ሰነዶች ውስጥ ክፍሌ ወዳጆ ከአሜሪካ ባለስልጣናት ጋር ያደረጓቸው ሚስጥራዊ ውይይቶች ሰፍረዋል። በእነዚህ ሰነዶች ላይ ክፍሌ አብዮቱን አክራሪነትና የደርግ መኮንኖችን እውቀት አልባነት ለአሜሪካውያን በቁጭት ያስረዱ ነበር። ውድ የዚህ መሰናዶ ታዳሚዎች አፍታ ወደ ትናንት ዞረው ለመመልከት እንዲቀናውም አቶ ክፍሌ በወቅቱ ማንን ያገኙ ነበር? ካገኟቸው የምዕራባውያን ባለስልጣናት ጋርስ ምን ያወሩ ነበር? ወሬዎቻቸው የተመዘገበው ፋይል የተገኘ የመዝገብ ስሙ ምንድን ነው? ግንኙነቱን ተከትሎ በኢትዮጵያ ምን ተፈጠረ? የሚሉ ጥያቄዎችን እናጠራችኋለን። የታሪክ መጋረጃውን ገለጥ አድርገን በአቧራ ወደ ተሸፈኑትና በቅርቡ ይፋ ወደሆኑት የአሜሪካ ብሔራዊ መዛግብት ክፍል ናሽናል አርካይቭስና የሲአይኤ የሰነድ መጋዘን ሲአይኤ ሲሬስት ዳታቤዝ ውስጥ ስንዘልቅ ክፍሌ ወዳጆን ሁለት መልክ የያዘም ድብቅ ህይወት ፍንትው አድርገው የሚያሳዩ እጅግ አስገራሚ ሰነዶችን እናገኛለን። እነዚህ ሰነዶች እንዲሁ ተራ የመንግስት ሪፖርቶች አይደሉም። የአንዲት ሀገር ዕጣ ፈንታ በታላላቅ የዓለም ሀያላን ሀገሮች የቼዝ ሰሌዳ ላይ ሲጫወትባት በዲፕሎማሲያዊ መድረክ መሃል የቆመ አንድ ብቸኛ ሰው የነፍሱ ጩኸትና ፍርሃት የተመዘገበባቸው የታሪክ ምስክሮች ናቸው። የሰነድ መዝገብ ቁጥር አርጂ 59 ሴንትራል ፖሊሲ ፋይልስ በተለይም ፒኦኤል 13 ኢትዮጵያና ፒ82117 0544 በሚሉ ሚስጥራዊ መለያዎች የተመዘገቡት የውይይት ማስታወሻዎች ሚሞራንደም ኦፍ ኮንቨርሴሽንስ አቶ ክፍሌ ወዳጆ ከአሜሪካ ቁልፍ ባለስልጣናት ጋር በየማዕዘኑ ያደረጓቸውን ድራማዊ ስብሰባዎች በዝርዝር አስፍረዋል። ጥር 19 ቀን 1967 ዓ.ም እንደ አውሮፓውያኑ ጃንዋሪ 27 1975 በዓለም አቀፍ የፖለቲካ ውስጥ እጅግ አስፈሪና ተንኮለኛ ተብሎ ከሚጠራው
የአሜሪካ የውጭ ጉዳይ ሚኒስትር ሄንሪ ኪሲንጀር ጋር የተደረገው ሚስጥራዊ ስብሰባ የዚህ ታሪክ ማሳያ ነው። ክፍሌ ወዳጁ በወቅቱ አዲስ አበባን እየጠበሰ ያለውን አብዮት ነበልባልና የደርግን አምባገነንነት ለኪሲንጀር ለማስረዳት ቃላት ሲመርጡ በልባቸው ውስጥ ግን ከባድ ስጋት እንደነበር ሰነዱ ይጠቁማል። ኪሲንጀር ከጠረጴዛው ማዶ ተቀምጠው በአይነ ቁራኛ እያዩም ክፍሌ ግንባራቸውን እየጠረጉ አገራቸውን መሰረታዊ ለውጥ ውስጥ ናት፣ የትናንት ወዳጆቻችን በዚህ ግራ ቢጋቡም የአብዮታችን ጠቅላላ አቅጣጫ ግን በሸርነት እንዲረዱልን እንፈልጋለን ይላሉ። ይህ ዲፕሎማሲያዊ ንግግር ግን ከጀርባ ሌላ ሚስጥር ደብቆ ነበር። በዚህ ሰነድ ላይ እንደተመዘገበው አቶ ክፍሌ ወዳጆ ከኪሲንጀር ረዳትና በአሜሪካ የአፍሪካ ጉዳዮች ረዳት ሚኒስተር ኤድዋርድ ሙልካሂም እንዲሁም ከአፍሪካ ጉዳዮች ዳይሬክተር ዴቪድ ኒውሰም ጋር በሰገነት በስብሰባዎች ላይ ሲገናኙም ያን የለበሱት የዲፕሎማሲ ካባ ተገፎ እውነተኛ ቁጭታቸውና ፍርሃታቸው ገንፍሎ ይወጣ ነበር። በአንድ ወቅት ደርግ ከአሜሪካ መንግስት ዘመናዊ የጦር መሳሪያና የራዳር መከላከያዎችን ለመግዛት በጠየቀበት ወቅት የተፈጠረው ክስተት በሰነዱ ላይ በሚገርም ሁኔታ ሰፍሯል። አቶ ክፍሌ ለሙልካሂ በቁጭትና በፍርሃት እንደነገሩት አዲስ አበባ ቤተ መንግስት የተቀመጡ ወታደራዊ የደርግ መኮንኖች እጅግ ውስብስብና ዘመናዊ የሆነውን የአሜሪካን የዌስቲንግ ሃውስ የራዳር ስርዓት ቲፒአር ሪደርስ ለመቆጣጠር 2 እና 3 ወር ስልጠና ብቻ ይበቀናል ብለው ግትር ማለታቸው ነው። አሜሪካውያን ባለሙያዎች ይህንን የራዳር ስርዓት ለማንቀሳቀስ ቢያንስ የ1 ዓመት ጥልቅ ስልጠና እንደሚፈልግ ቢገልጹም ደርጎች ግን መሳሪያን በአስቸኳይ የሰጡን ካልሆነ ግን ወደ ሶቪየት ጎራ እንሄዳለን እያሉ በድንቁርና ያስፈራሩ እንደነበር ክፍሌ ለአሜሪካውያኑ በሹክሹክታ ተናግረዋል። ክፍሌ ለሙልካሂ የጦር ባልደረቦች ግትርና የነገሮች ቴክኒካዊ አስቸጋሪነት የማይረዱ ናቸው በማለት ወታደሮቹን በዝቅታ በእውቀት አልባነት ይገልጿቸው ነበር። ይህ ብቻ አይደለም። በሌላ ይፋ በሆነ የሲአይኤ ሪፖርት ላይ እንደተመለከተው ክፍሌ ወዳጆ በወቅቱ በአዲስ አበባ ስልጣን ላይ የወጡ የነበሩት አክራሪ የግራ ዘመም ልሂቃን ወታደሮች የካፌ ፖለቲከኞች ወይም ደግሞ ኮፊ ሃውስ ፖለቲሽያንስ በማለት ለምዕራባዊኑ ይገልጿቸው ነበር። እነዚህ ሰዎች ከገጠሩ የኢትዮጵያ ማህበረሰብ ጋር ምንም አይነት ተፈጥሮ ግንኙነት እንደሌላቸው፣ አጠቃላይ የፖለቲካ እውቀታቸውም ከማርክሲስት መጽሐፍቶችና ከካይሮ ሬዲዮ በሚሰሙት የውሸት ፕሮፓጋንዳ ላይ ብቻ የተመሰረተ ጥልቀት የሌለው እንደሆነ አቶ ክፍሌ ለሳይ መረጃ አቅራቢዎች በቁጭት ያካፍላሉ። እርሳቸው በምዕራባዊ ዓለም በስልጣኔ ሕግ የታነጸ አእምሯቸው ከነዚህ አንበው ባልጨረሱት መጽሐፍ ሀገር ለመምራት ከሚሞከሩ ወታደሮች ጋር መስራት ምን ያህል የሞት ፍር እንደሆነባቸው በግልጽ ይናገሩ ነበር። ታዲያ ይህንን የክፍሌ ወዳጆን ሚስጥራዊ ድርብ ጨዋታ ደርግ ሳይሰማው አልቀረም። በአንድ በኩል ከሶቪየት ህብረት ጋር የመጨረሻውን የጋብቻ ፊርማ ለመፈረም የሚዘጋጀው ኮሎኔል መንግስቱ ኃይለማርያም፣ በሌላ በኩል ደግሞ ከአሜሪካ ጋር ሚስጥራዊ የደህንነት መስመር ለመዘርጋት የሚሞክሩትን የውጭ ጉዳይ ሚኒስተሩን በጥርጣሬ ዓይን ማየት ጀመረ። የደርግ የደህንነት ቢሮዎች የክፍሌ ወዳጆን ስልክ በመጥለፍና በአሜሪካ ኤምባሲ አካባቢ የሚያደርጓቸውን እንቅስቃሴዎች በመከታተል የሰው አብዮታችንን እየከዳ ለአሜሪካን የደርግን ድክመት አሳልፎ እየሰጠ ነው የሚል የውሳኔ ሀሳብ አዘጋጁ። ይህንን አደጋ ቀድሞ ያነበቡት አቶ ክፍሌ በ1969 ዓ.ም ወደ ታንዛኒያ ለስራ ጉዞ በተላከውበት ወቅት አዲስ አበባ የሚመለሰውን መስመር ለዘላለም ለመቁረጥ ወሰኑ። ክፍሌ ወዳጆ ከአሜሪካ ዲፕሎማቶች ጋር የነበራቸው ሚስጥራዊ ትስስር ዛሬም ድረስ በታሪክ ተመራማሪዎች ዘንድ ሀገሪቱ ወደ እሳት አደጋ ውስጥ እንዳትገባም የተደረገ የብልሃት ዲፕሎማሲ ነው ወይስ የአሜሪካን ጥቅም ለማስጠበቅ የተደረገ የስለላ ግንኙነት የሚለውን ትልቅ ጥያቄ እንድንጠይቅ ያደርገናል። ይሁን እንጂ አንድ ነገር ግልጽ ነው። በእነዚህ አስፈሪ የደርግ ዓመታት ውስጥ አቶ ክፍሌ ወዳጆ በሁለት ስለታም ቢላዎች መካከል በብልሃትና በፍርሃት እየተራመደው የሀገሪቱን ዕጣ ፈንታ ለመቀየር የሞከሩ ሚስጥራዊ ታሪክ ጸሐፊ ነበሩ። እንዲህ ያለው መንታ ግንኙነታቸው እንግዲህ በደርግ የደህንነት ክፍሎች ዘንድ ጥርጣሬውን የፈጠረው ክፍሌ ወዳጆ የአሜሪካን ፍላጎት በኢትዮጵያ ውስጥ ለማስፈጸም የሚሰራ የሲአይኤ ተላላኪ ነው የሚለው ወሬ በቤተ መንግስት ኮሪደሮች ውስጥ ይንሸራሸር ጀመረ። በ1969 ዓ.ም መጀመሪያ ላይ በቤተ መንግስት ውስጥ የተካሄደው የደም መፋሰስና የጀነራል ተፈሪ በንቴ መገደል የደርግን አምባገነንነት መጨረሻ ጣሪያ ላይ አደረሰው። መንግስቱ ኃይለማርያም ሙሉ ስልጣኑን ተቆጣጠረም። አቶ ክፍሌ ወዳጆ ጊዜው እንደማያስተማመንም ተረዱ። ቀጥሎ የሚታረደው በግ እርሳቸው ሊሆን እንደሚችሉ አልተጠራጠሩም። ወዲያውኑ ወደ ውጭ ሀገር የስራ ጉዞ እንዲያደርጉ የሰጣቸው መመሪያ እንደ መልካም አጋጣሚ ተጠቀሙበት። የውጭ ጉዳይ ሚኒስተሩ አውሮፕላን ውስጥ ገብተው ከአዲስ አበባ ሲበሩም ዳግመኛ ያንን ምድር ለረጅም ዓመታት እንደማያዩት ያውቁ ነበር። ከሀገር ከወጡ በኋላ በይፋ ጥገኝነት ጠየቁ። የደርግ መንግስት በቁጣ ናኘ፣ ንብረታቸውን ወረሰ፣ ስማቸው በክህደትና በሲአይኤ አባልነት አጠቆረው። ለሚቀጥሉት 14 ዓመታት ክፍሌ ወዳጆ በአሜሪካ ድምፃቸውን አጥፍቶ ኖሩ።
በተለያዩ ዩኒቨርሲቲዎች ውስጥ ምርምር እያደረጉ በዓለም አቀፍ መድረኮች ላይ ስለ ሰብአዊ መብትና ስለ ዲሞክራሲ እየተናገሩ ነገር ግን ሁሌም ልባቸውን ወደ ሀገራቸው እየወረወሩ በስደት ኖሩ። በወቅቱ የነበሩ ብዙዎች እንደሚሉት ክፍሌ ወዳጆ የአሜሪካን ኑሮ ምቾት ቢወዱትም በባዕድ ሀገር ሞትን ግን ፈጽሞ አይመኙም ነበር። ሁሌም ቢሆን ወደ ሀገራቸው ተመልሰው አሻራቸውን የሚያስቀምጡበትን ትልቅ አጋጣሚ ይጠባበቁ ነበር። ያም አጋጣሚ በ1983 ዓ.ም መጣ። የደርግ ውድቀትና የኢህአዴግ አዲስ አበባ መግባት የኢትዮጵያን ታሪክ ገጽ ሙሉ በሙሉ ቀይረው አቶ መለስ ዜናዊና ጓደኞቻቸው አዲስ አበባን ሲቆጣጠሩ አዲስ ስርዓት ለመገንባት የተማሩ የዓለም አቀፍ ተቀባይነት ያላቸውና በህግ እውቀታቸው የዳበሩ ሰዎችን ይፈልጉ ነበር። በዚህ ሰዓት ነው እንግዲህ የክፍሌ ወዳጆ ስም ዳግመኛ ብቅ ያለው። በደርግ ዘመን ካሪ ተብለው ከተፈረጁ ክፍሌ ወዳጆ በአዲሱ ስርዓት ግን እንደ ትልቅ የዲፕሎማሲና የህግ ምሰሶ ተቆጥረው ወደ ሀገራቸው እንዲመለሱ ተጋበዙ። እርሳቸውም ጥሪውን ያለምንም ማንገራገር ተቀብለው ይህ መመለሳቸው ግን ለህይወታቸው ሁለተኛውና እጅግ አወዛጋቢ ምዕራፍ መጀመሪያ ነበር። አቶ ክፍሌ ወዳጆ ወደ ሀገር ከተመለሱ በኋላ የተሰጣቸውን ኃላፊነት እጅግ ከባድና ታሪካዊ ነበር። ኢትዮጵያን የሽግግር ወቅት ህገ መንግስት የሚቀርጸው ኮሚሽን ሊቀመንበር ሆነው ተሾሙ። የማለት የዛሬውን የኢትዮጵያ መልክና መዋቅር የሰጠውን በብዙዎች ዘንድ አሁንም ድረስ ከፍተኛ ክርክርና ውዝግብ የሚነሳበትን የ1983ቱን የፌዴራል ዲሞክራሲያዊ ሪፐብሊክ ህገ መንግስት የመቅረጽና የመምራት ኃላፊነት ሙሉ በሙሉ እርሳቸው ትከሻ ላይ ወደቀ ማለት። ክፍሌ ወዳጆ በህግ እውቀታቸው በልምዳቸው አማካኝነት የህገ መንግስቱ ረቂቅ ሲያዘጋጁም በወቅቱ የነበሩ አቶ መለስ ዜናዊና የአብዮታዊ ዲሞክራሲ ኃይሎች የራሳቸው ፍላጎት በረቂቁ ውስጥ እንዲተካና ከፍተኛ ጫና ያደርጉ ነበር። በተለይም የብሔር ብሔረሰቦች የራሱን እድል በራስ የመወሰን እስከ መገንጠል መብት አንቀጽ 39 ህገ መንግስቱም ውስጥ እንዲካተት ክፍሌ ወዳጆ ይህንን ሀሳብ እንዴት ተቀበሉት የሚለው ጥያቄ የብዙዎችን ቀልብ ይስባል። አንዳንድ ታሪክ ጸሐፊዎች እንደሚሉት ክፍሌ ወዳጆ በወቅቱ የነበረው የሽግግር መንግስት የኃይል ሚዛን ጠንቀው ያውቁ ስለነበር የኢህአዴግን የርዕዮተ ዓለም ፍላጎት ከማስፈጸም ውጭም ሌላ አማራጭ እንዳልነበራቸው ይገልጻሉ። ሌሎች ደግሞ ክፍሌ ራሳቸው በህገ መንግስቱ ውስጥ ያሉትን አንዳንድ አንቀጾች ለማለስለስና ዓለም አቀፍ ይዘት እንዲኖራቸው ለማድረግ ከፍተኛ ትግል ማድረጋቸውን ይናገራሉ። ያም ሆነ ይህ የኢትዮጵያ ዕጣ ፈንታ የወሰነውና ዛሬም ድረስ ለሀገሪቱ የፖለቲካ ቀውስ ሆነም ስኬት መነሻ ተደርጎ የሚወሰደው ህገ መንግስት ሲጸድቅ ክፍሌ ወዳጆ ፊርማና አሻራ በጉሎ አርፎበት ነበር። ይሁን እንጂ በክፍሌ ወዳጆና በአዲሱ የኢህአዴግ ስርዓት መካከል የነበረው የጫጉላ ሽርሽር ብዙም አልዘረቅም። ህገ መንግስቱ ከጸደቀና አዲሱ መንግስት በይፋ ስራ ከጀመረ በኋላም አቶ ክፍሌ ወዳጆ ወደ ተቃዋሚው ጎራ ማዘንበል ጀመሩ። በሀገሪቱ የሰው መብት አያያዝ፣ የነጻው ፕሬስ መታፈንና በዲሞክራሲያዊ ምህዳር መጥበብ ላይ ያላቸውን ቅሬታ በግልጽ መናገር ጀመሩ። በመጨረሻም የኢትዮጵያን የሰላም የዲሞክራሲ ተቋም የተባለው መንግስታዊ ያልሆነ ድርጅት በማቋቋም ሀገሪቱን ለማረጋጋትና የሲቪክ ማህበራትን ለማገዝ ጥረት አደረጉ። ነገር ግን የፖለቲካ ውጥረት እየጠነከረ ሲሄድ ዳግመኛ ራሳቸውን ከጨዋታ ውጭ ማድረጋቸው አልቀርም። በህይወታቸው ማብቂያ አካባቢ አቶ ክፍሌ ወዳጆ ዳግመኛ ወደ አሜሪካ ተመለሱ። ያ የለመዱት ስደት፣ ያ የለመዱት የባዕድ ሀገር ብቸኝነት በድጋሚ እቅፍ ውስጥ ከተታቸው። በ1966 ዓ.ም እንደ አውሮፓውያኑ የዘመን ቀመር በ2004 በዋሽንግተን ዲሲ አካባቢ ህይወታቸው ሲያልፍ ለኢትዮጵያ ትተውት የሄዱት ቅርስ ግን እጅግ ግዙፍና ዛሬም ድረስ የሚፋለም ነበር። አንዳንዶች እርሳቸው እንደ ታላቅ ሀገር ባለውለታም በዲፕሎማሲው መድረክ የኢትዮጵያን ስም ከፍ ያደረጉም፣ በችግሩ ወቅት በሀገሪቱ ወደ ባሰ ሁከት እንዳትገባ በህግ ማዕቀፍ ለመጠበቅ የሞከሩ ብልህ ምሁር አድርገው ያዩዋቸዋል። ሌሎች ደግሞ በተቃራኒው በንጉሱ ዘመን አገልግለው ደርግን ደግፈው በመጨረሻም የኢህአዴግን ህገ መንግስት የጻፉም ሁኔታዎችን ብቻ አጥኝና ለራሳቸው ልና የሚጨነቁ የፖለቲካ ተለዋዋጭ አድርገው ይከሷቸዋል። እውነቱ ግን የትኛው ነው? ክፍሌ ወዳጆ በእርግጥ የሲአይኤ ወኪል ነበሩ ወይስ የአሜሪካን ፖለቲካ ጠንቅቀው የሚያውቁና ያንን እውቀታቸው ለኢትዮጵያ ጥቅም ለመጠቀም የሞከሩ ብቸኛ ዲፕሎማት? ታሪካቸው ዛሬም ድረስ የኢትዮጵያ ውስብስብነትና ውዥንብር በጉልህ የሚያሳይ መስታወት ሆኖ እያገለገለ መሆኑን ጠቅሰን እንሰነባበታለን። በያላችሁበት ዓለም ሁሉ ሰናይ ጊዜን እየተመኘን በዚሁ ተሰነባበት።